አንተ ማስወለድ ማስረገዝ ሲከብድህ ወንድሜን እንዲያስረግዘኝ ፈለግ? እንደዚህ አይነት መልእክት የምታስተላልፈው ምን ለማለት እየፈለግ? ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ትናንትና ሀይሚቲ የተናገረቻት ቃላት አለችና እንዴት ነው ወንድሜን አግባት ወይም ደግሞ አስረግዛት የምትለው አንተ ማስረገዝ ሲያቅትህ ያለችው ቃላት እንግዲህ ሰዎች በብዙ ነገር እየተጠቀሙት ይገኛሉ በአሁኑ ሰዓት። ግማሹ ሀይሚን የሚጠሏት ሀይሚን እየተሳደቡ ይገኛሉ። ምክንያቱም እንዴት ሴት ልጅ ሆና እንደዚህ አይነት ነገር ትላለች፣ እንደዚህ አለባት፣ እንዲሆነባት ምናምን። እኔ ቃላቱን መጠቀም ስለማልፈልግ ነው። እና ቡራን ደግሞ እንጠላለን። በእርግጥ የሰው ልጅ አይጠላም፣ ግን እንጠላለን የሚሉ ሰዎች እነሱም ደግሞ ብሩኬን አይችልም እቃው እንዲህ ነው እንዲህ ነው እንዲህ ነው የሚሉም ሰዎች አሉና እኔ ተገርም ያለሁም ስቅ ያለሁም ቤተሰብ የሚያስቅም ነገር ስላለው ስቅ ያለሁ። ፈጣሪ ሆይ ይቅር በለኝ። እውነት እኔ ራሱ በጣም እየተሳሳትኩ ነው ያለሁት በዚህ ሰዓት። ሰዎች ተሳስተው እያሳሳቱኝ ነው ያሉት። እንደው ፈጣሪ ይቅር ይበለኝ በምናገረው ነገር። የእውነት ነው የምላችሁና አንዳንድ ጊዜ ማለት ነው ለምንናገራቸው ቃላቶችም ተቆጥበን መናገር አለብን ብዬ አስባለሁ። በተለይ ደግሞ እዚህ ሶሻል ሚዲያ ላይ ያላችሁ ሰዎች እና የሀይሚቲና የጅንኑ እልህ እዚህ ደረጃ ደርሷል። እና እኔ ብዙ ጊዜ የምላችሁ ነገር እልህ ውስጥ አትግቡ፣ ተረጋግታችሁ ተነጋገሩ፣ ነገሩን ፍቱ የምለው ማለት ነው። ከአንደበታችሁ የሚወጡ ቃላቶች ማለት ነው ሰዎች ጋር ሲደርሱ በብዙ ነገር ስለሚተረጎሙ ነው። አሁን ቡራ የመላጣ ልጅ ባለፈውም እንደዚሁ ኤፍሬምን የተናገረው ነገር ማለት ነው በጣም ብዙ ነገር እየተባለ ነው። ሀይሚቲም ደግሞ ይቺ ቃላት አሁን አንተ ማስረገዝ ሲያቅትህ እሱን እንደዛ ትላለህ ወንድሜን ያለችውን ነገር አለና ፍላጎታችሁን ደግሞ ማለት ነው ፍላጎታችሁን ቤታችሁ ውስጥ ገመናችሁን እዛው ተነጋገሩ ብዬ ነው የማስበው። እኔ ገመና አይወጣም ሶሻል ሚዲያ ላይ። እውነት በጣም ስህተት እየሰራችሁ ነው ያላችሁት። ይሄ ምንድን ነው? እልህ ውስጥ ትዕግስት አለመኖር አንዳንድ ቃላቶች ካፋችሁ እንዲያመልጧችሁ እያደረጋችሁ ነው ያላችሁት እናንተ ማለት ነው። እውነት እኔ እማቃችሁ ቡራ ሀይሚቲ በእንደዚህ አይነት አልነበረም እማቃችሁ። አሁን ግን መስመር እያለፋችሁ ነው ያላችሁት። ወደ ድሮ ማንነታችሁ ተመለሱ። እውነት እናንተ ከሌሎች የተሻላችሁ ናችሁ ብዬ እማስባችሁ በጣም በቃ ሁለታችሁን ነበረና አሁን ላይ ግን ያለው ነገር በጣም የሚደብር ነገር ነው። ተመልካችንም በምትናገሩት ነገር እያስቀየማችሁ ነው እና ልሂድበት። ለማንኛውም ብዙ ጊዜ አሁን ሀይሚና ቡራ ምንም አይነት ግንኙነት እንደሌላቸው፣ ግንኙነት ስላቸው ያው ፍቅረኛሞች እንደሆኑ እናውቃለን። ነገር ግን ምንም አይነት ነገር ሀይሚና ቡራ እስካሁን ምንም እንዳልፈጸሙ ምናምን ነው የሚናገሩት። እና ቡራን ብዙ ጊዜ ካያችሁት ሀይሚ አደራ የተሰጠችኝ ልጅ ናት ከጋሽዬ እና አሁን ያለንበት ነገር እንደዚ አይነት ነገር ውስጥ የሚያስገድር ነገር አይደለም፣ መረጋጋት አለብን፣ ብዙ አላማ አለን እያለ ብዙ ጊዜ ይናገራል። እና እንደውም በፕራንካቸው ውስጥ አይታችሁ ከሆነ ማለት ነው አብረን እንተኛ ወይም ደግሞ ሳሚኝ ወይ ሳመኝ ምናምን እያሉ ሁለቱ ሲሰሩ ነበር ብዙ ጊዜ አይታችሁ ከሆነ እና ከዛ በኋላ ምንድን ነው እኛ ለማስተማሪያ ነው እንጂ ይሄ ስሜት አያስገድደንም፣ እዚህ ደረጃ አያደርሰንም፣ ሁሉም ነገር በሂደት ይሆናል እያሉ ራሳቸው አብራርተው ይናገራሉ ማለት ነው። የሰሩትን ፕራንክ ወይም በአብረሽኝ ካልተኛሽ ወይም በአብረኝ ካልተኛ ወይም ካልሳምከኝ ምናምን እያሉ የሚሰሩትን ነገር ፕራንክ ነው፣ ለማስተማሪያነት ነው ምናምን ብለው ይነግሩናል ማለት ነው። እና አሁን ትናንት ሀይሚቲ አንተ ማስረገዝ ያቃተህን ነገር ምናምን ያለችው ነገር ማለት የተሰማ ስሜት አለ ብዬ ነው ያሰብኩት እኔ እዛ ጋር። ምክንያቱም ማለት ነው አሁን ብሩኬ እነዛ ያንን ነገር ማድረግ አልፈልግም፣ ወደፊት ይደርሳል፣ እኛ ገና ነን፣ አሁን ስራ መስራት አለብን ምናምን ሲል እሰማዋለሁ። እና ምናልባት ሀይሚቲ ፍላጎት ሊኖራት ይችላል ብዙ ነገር ሴቶች ማለት እኔ በራሴ እኔና ፍቅረኛዬ አንድ ቤት ውስጥ የምንኖር ከሆነ መቼም ከብዙ ነገር ተቆጥቤ ይኖራለሁ ብዬ እንደው አልናገርም። እውነት ነው የምላችሁ፣ በፍጹም የማይሆን ነገር ነው። ምናልባት ይሄ ሲስተር ብራዘር የሆናችሁ እንደው ከኖራችሁ እንጂ ፍቅረኛሞች ነን ብላችሁ አንድ ቤት እየኖራችሁ ምንም ነገር አናደርግም ብትሉ ማንም አያምናችሁም። እና ምናልባት እንግዲህ እሱ ያ ነገር ስሜት
ሳይሰማው ቀርቶ ሀይሚ ደግሞ ምናልባት ያ ስሜት ተሰምቷት ቡራ ሳይረዳት ቀርቶ ይሄንን ዛሬ ትናንትና ወታ የተናገረችበት ነገር አንዳንድ ጊዜ ውስጣችን ያለውን ነገር ነው አውጥተን የምንናገረው እና እኔ እንደዛ አድርጌ ነው የማስበው። በመጥፎ ነገር ወይንም ደግሞ ሀይሚ ምን አይነት ባለጌ ናት፣ እንዴት እንደዚህ ትላለች ምናምን፣ እንዴት ስሜቷን አትቆጣጠርም ምናምን ብዬ እኔ አልፈርድም ሀይሚ ላይ ራሱ ማለት ነው። ግን ምንድን ነው የምለው ሀይሚቲ ፍላጎትሽን ሶሻል ሚዲያ ላይ ሳይሆን መናገር ያለብሽ ፍላጎትሽን በቃ ፕራይቬት ላይ የምትፈልጊውን ነገር መናገር አለብሽ ለሱ። በቃ እኔ እንደዚህ መሆን እፈልጋለሁ፣ እንደዚህ ማድረግ እፈልጋለሁ፣ እንደዚህ እንድታደርግልኝ እፈልጋለሁ ብለሽ ግልጽ ሆነሽ። ምክንያቱም ማለት ነው ከሱ የሚደበቅ ነገር የለም፣ እሱም ከአንቺ መደበቅ ያለበት ነገር የለም። እውነት ነው የምላችሁ ምንም ነገር በቃ በፍቅርም በትዳርም ስትኖሩ ግልጽነት አስፈላጊ ነው። ፍላጎታችሁን መናገር አለባችሁ። ሀይሚ ከሱ ጋር ጥሩ የፍቅር ግንኙነት እንዲኖራት ወይንም ደግሞ ይሄ አሁን ትናንት ያለችው ነገር እንዲፈጸም ወይ መውለድ ትፈልጋለች ወይም የሆነ ነገር እንዲያስደስታት የምትፈልግ ከሆነ ግልጽ አድርጋ መናገር አለባት። ለምን ትደባበቃለች? ኦኬ እኔ ማርገዝ እፈልጋለሁ በቃ ከአንተ እኔ እናንተ አሁኑኑ ወዲያውኑ በቃ ተጋብተን መኖር እፈልጋለሁ ብላ መናገር አለባት። ከዛ በኋላ ቡራ አይ ኖ እኔ እና አንቺ እንደዚህ አይነት ግንኙነት ማድረግ የለብንም፣ አንቺ ጋሼ አደራ ይሰጠኝ። ብዙ ጊዜ ያንን ቃላት ስለሚጠቀም ማለት ነው ህፃን ልጅ አይደለችም። አደራ የሚሰጥህ ልጅቷ እንዳትጎዳ ወይንም ደግሞ የሆነ ነገር እንዳትሆን ምናምን ነው አይደለ? ያ ነገር ደግሞ እሷ ጠንቅቃ ታውቃለች ራሷን በጣም ብዙ ነገር ስለምታውቅ ማለት ነው። እና እሱ የዚ አይነት ስሜት ከሌለው ደግሞ መወሰን የምትችይው አንቺ ነሽ። እንደዛ ነው ብዬ ነው የማስበው። እና አንዳንድ ጊዜ እኔ ግራ ይገባኛል። ምክንያቱም በእርግጥ ይህ ፕራይቬት የሚደረግና ሶሻል ሚዲያ ላይ የሚወራ ነገር ሁሉም ነገር አይወራም። የሚያወሩት ነገር አለ፣ የማያወሩት ነገር አለ። ብዙ ጊዜ አሁን እሱን ሳማት ይባላል ላይቭ ሲገቡ ቲክታክ ላይም እና ግንባሯን ወይ ጉንጯን ነው የሚስማት እና አንዳንዶቹ እንደውም ከንፈሯን እንዲስማት የሚፈልጉ ሰዎች አሉ። እኔ ያንን ነገር ለምን አላደረገም ብዬ አልልም። ምክንያቱም ፕራይቬት የሆነ ነገር ፕራይቬት ነው። እንደዛ ብዬ ነው የማምነው እኔ። እና ምንድን ነው ፍላጎታችሁን መነጋገር፣ ፍላጎታችሁን ተነጋገሩ። እና አሁን ሀይሚ በተናገረችው ነገር በመጥፎ ነገር ባታዩት፣ ይቺ ባለጌ ይቺ ምናምን ብላችሁ ባትናገሩ መልካም ነው ብዬ አስባለሁ። እዛ ደረጃ አያደርስም። ይህም ውርደት ነው ብዬ አላስብም። ምክንያቱም አንዳንድ ቃላቶች እየሰማው ስለሆነ ማለት ነው። እና በተረፈ ኤፍሬም ባለመግባቱ ምናምን ያው እንኳንም አልገባን የምለው ኤፍሬም ቤት ውስጥ አለመግባቱ ጥሩ ነው። ምክንያቱም ቃላት እላፊ ሊነጋገሩ ይችላሉ፣ ሊደባደቡ ይችላሉ። ብዙ ነገር ሊኖር ስለሚችል አለመግባቱን መርጫለሁ። ሀይሚም ደግሞ ባለመግባቱ ተናዳለች። ለምንድን ነው ወንድሜ በር ላይ ቆሞ እንዴት አይገባም ትላለህ? ወንድሜን ለምን አታከብርም? ቤተሰቤን ለምን አታከብርም? ምናምን እንዳለችው ነገር ቤተሰብ መከበር ባለበት ሰዓት ይከበራል፣ ግድ ነው። ከምንም በላይ ቤተሰብ ሊከበር ይገባል። ከዛ በተረፈ ግን ኤፍሬም ባለመግባቱ እኔ ቡሩኬ አይገባም በማለቱ ትክክል ነው የምለው። ምክንያቱም ስለሚጣሉ መጥፎ ቃላት ስለሚነጋገሩ አለቀ በቃ ይሄ ነው። በጥሩ ጊዜ ወይንም ደግሞ ሰላም በሆናችሁ ሰዓት ቢሆን የከለከለው ለምን የሚለው ነገር እኔም ለምን እላለሁ። እና እዛ ላይ እኔ ስህተት ነው ብዬ አላስብም። የቡራ የሀይሚ ስህተታችሁ ሁለታችሁም ስህተት። አሁን ትናንትና የራስሽ ጉዳይ ሂጂ እሄዳለሁ፣ አንተ ብቻ ነህ ሆይ ያለኸው፣ አንቺ ብቻ ነሽ ያለሹ ምናምን የምትሉት ነገር እንደዚህ አይነት ምልልስ አትመላለሱ፣ ከአይምሯችሁ አውጡት። አሁንም ቢሆን እኔ የምለው ነገር ምንድን ነው፣ ለሁለታችሁ ማስተላለፍ የምፈልገው ነገር ሀይሚ ቡራ አሁን ላይ የምትናገሩት ቃላትም ሆነ ብዙ ነገሮች እናንተን የሚገልጽ ነገር አይደለም። እናንተን አይገልጽም። እናንተ ድሮ እንደዚህ አይነት ልጆች አልነበራችሁም። አሁን ግን ተቀይራችኋል፣ ባነጋገራችሁም በብዙ ነገር። በእርግጥ ሀይሚ ማለት ነው ሀይሚ ተጠንቅቃ ነው የምትናገረው። አስባ አልማ እንዲህ ማለት አለብኝ እንዲህ ማለት አለብኝ ብላ በደንብ በቃ በተለይ ደግሞ ቲክታክ ላይ የሚወሩትን ነገሮች ቁጭ አድርጋ ዩቲዩብም ላይ የሚወሩትን ነገር ቁጭ አድርጋ ነው ቪዲዮ ላይ የምትናገረው። ብሩኬ እንደዛ አይደለም። ብሩኬ እንደመጣለት ነው የሚናገረው፣ እንደመጣለት ማለት ነው። በቃ
አለ አይደል እንደምጣላችሁ የምትናገሩት እንደዛ ነውና ለምትናገሩት ነገር ተቆጠቡ፣ ተቆጠቡ። ሰው ነጥብ ይይዝባችኋል። እናንተ ሰው ያስቀይማል ብላችሁ ባትናገሩም ሰው ግን በሌላ ነው የሚያየው።